ቤት ውስጥ ሳብድ እንደሚያውቁኝ ምናምን እዚህ ላሉ ይችላልው ለነገሮች አትጨነቂም በእነሱ አይን ሶ ምን አይነት ሚስት ምን አይነት እናት መሆን ነው ታዲያ ህልምሽ እንደ እናቴ ብል ደስ ይለኝ ነበር ግን እንደ ፍኖት ነው ሉል ብቻው ባክሽን ያሳደኩት ሻየ ጮህብኝ የመስጠት ሰው መሆን ምክንያቱም በሰጠሽ ቁጥር ወደሽም ጠላሽም ተቀበያለሽ አሁን ለምሳሌ ማማ ብዙ ጊዜ በትንሽ ነገር ታክምሻለች በቃ ይሁን ርብሽብሽ ብለሽ መተሽ ካልም አርጋት መልስሻለች አላት ለዚህ ነው ሳይኮሎጂ ያጠናሉት የነበረው ከዛ አንፃር አንቺ አንዳንድ ታርጌት ይሄ ነው ብለሽ ምትዩ ሴቶች ላይ ማጠናከር ይችላል ወጣቶች ላይ ሊሆን ይችላል ወላጆች ላይ whatever የትኛው ነገር ነው አንቺ ኢኒሺዬሽን እንትያለሽ ህፃናት ላይ ኦኬ ለምን ምን ቢያስባለው ኦሬዲ ያደገ ሰው በጣም ማንነቱ የተገነባ ነው ማለት አዲስ ወረቀት ናቸው አይደል ህፃናት ምንላቸው ስለዚህ አዲስ ጄነሬሽን መገንባት በጣም ቀላል ነው በዛ ላይ ደግሞ እንደፈለግሽ ቀጣዩን የሚመጣውን ፊውቸር እንደፈለግሽ አድርገው የሚያንጹልሽ ህፃናት ናቸው ማለት ማለት ትልልቅ ሰዎች ያስፈልጋቸው የሚያርፉኝ ሳይሆን ያስፈልጋቸው ይችላል ግን በደንብ ማውጣውን ኃይል የሚመልስልኝ አቅም ያለው ደግሞ ህፃናት ላይ ነው ያየው ያኖርን ደግሞ በደንብ ማየው ለውጥ የሚኖር ህፃናት ላይ ነው ህፃናት በጣም ወደው በጣም እንደው ለድቅዳል ስምን ከኔታ አራታይ አይ ሚያው ባልወልዳቸው ግን በቃ የሆነ የናስነት ስሜት ነው በጣም ደስ የሚለኝ አሁን ራሱ አክስቴ ወልዳለችና መለየት አልችልም በቃ ላይክ ህፃናቶች ሽታቸው ወይ ነገረ ስራቸው በቃ ማለት አይምራችን እንዴት እንደሚያድግ ማየው በቃ ህፃን ልጅ ላይ ነውና በጣም ነው ደስ የሚለው ስለነሱ ግጣሚልኛ ገጥማኝ እንደው ያ በግጥም ስራዎች በደንብ እናቅሻለን በቲክቶክ ላይ ማለት ነው በጣም ነው ኢንስፓየር የሚያደርገኝ የምታነሻቸው ጉዳዮች አቦ ይመችሽ ጻጉርሽ ቁመናሽ ምናምንሽ ሲሉ ጆሮሽን ላይ ያሹ ቆመሽ ቀረሽ አግቢ ሲሉሽም ለቻልሽው ክብርሽ ሴትነትሽ ምናምንሽ ሲሉ ስቀሽ ላሳለፍሽ አምላክሽ እግር ስር ዝቅ ብለሽ ውለሽ ስትጸልይ ላደርሽው ይክብር ላንቺ ነው ደግ ነው ያረክሽው የሚበድሽ ነው አጥብቀሽ ያሽው ሳይ አብዛኞቹ ደግሞ ይሄ ስለ ሰልፍ ኮንፊደንስ እንዴ በቃ በጣም ብዙ ነገሮችን በስፋት የማየት አቅም አለሽ ስለ ጸጋ በጣም ብዙ ነገሮችን እንታነሻቸው ነጥቦች አሉና ኢንስፓየር ስላደረጉኝ ነው እቺ ልጅ ትንታልኝና ማንነገር ያለብኝ ለሌሎች ማርያም ሆን ትችላለሽ ብዬ ስላሰብኩ ከድሜሽን ማንፃር ገና ልጅ ነሽ በዚህ ሰዓት ግን ሐሳቢው በጣም ትልቅ ነገር ነውና ህፃናትን እንዳለው ካሽ እስቲ ህፃናትን ባንቺ ግጥም ውስጥ እናያቸው ፈተና ላይ ተቀምጣለች ነው 10 ታነብልኝ ይፈልጋለሁ ብያት ነበር አልፈልግም አላነብም እዛው ስጪኝ ብላኛ እየተፈተነች ትቻለችው አለቀም አልቋል በእውነት ትንሽ እጆች ትንሽ ይገላ ለሐሳብ የሚደርስ ለልብ የሚሞላ አምላክ የባረከው የእውነት ስጦታ የመለወጥ ጥጉ የመኖር አንዳፍታ የመውለድ የማየት የልጅን አይናዩን ጊዜ አሁን ብቻ መባረክ ነው መውለድ ራሱ መባረክ አይ ነው እኔ እናት አባት ነኝ ሲሉ በጣም ደስ ይላል አይስማ በጣም ጎበዝ በጣም ኢንስፓየር ነው ያደረገኝ በጣም ነው ማመሰግነው ፈተናውን አልፈሻ አጋጣሚ እናት ስለሆንሽ ብቻ ቆንጆ ነሽ አዲ ይሄ ተብሊው ራስ ቴንኪው በጣም አመሰግናለሁ ቴንኪው እግዚአብሔር አንቺን በልጅና በቤተሰብ በደንብ አድርጎ ይባርክሽ ብዝት አድርጎ ይስጥሽ መልካም ነሽ ታስለቅሽኝ ያርግሽ ከልቤ ነው የመረቅሽ አሜን ለቤተሰብ አንድ ነሽ እስቲ እንግዲህ እናት ለፍለኝ ያልኮደሽው እናትሽ ላንቺ አባትሽ ላንቺ ምንድነው ቅድሚያ መሳጣው ብዬ ማሰው ለእናቴ ለአባቴ ለቤተሰቦቼ ነው ምክንያቱም በምክንያት ነው በእነሱ በኩል ወደዚህ ምድር የመጣሁት ብዬ ስለሆነ ማስበው
በጣም ወዳቸዋለሁ በጣም አከብራቸዋለሁ ጊዜን በጣም ስፔንድ ማድረግ ፈልጋለሁ ከነሱ ጋር አይሞላም ሁሌም ግን በጣም እሞክራለሁ አትሊስት ባይሆን እንኳን ከነሱ ተለይቼ እንኳን ቢሆን እነሱ የሚያኮራቸውን ስራ እየሰራው ነው ወይ ብዬ ዛውታ ለራሴን ጠይቅ ፈልጋለሁ ከዛ በተረፈ ግን በቃ ላይክ እነሱን ማኩራት ብቻ ነው ፈልገው አላህ የሆነ ገንዘብ ሰጣቸው ወይ የሆነ ነገር ባረግላቸው ያን ያህል የሚደሰቱ አይመስለኝም ግን የሆነ ቦታ ደርሼ ይስናል ልጅነች ስሜት በቃ እንዲኖር ፈልጋለሁ ደሞ አስተዋሳለሁ አባቴ ስኬት ላንተ ማለት ነው ቢስጠይቀው በፊት መማርበት ትምህርት ቤት ሁሉም ሰው was like በጣም ሱፉን ለብሶ ወላጆች ቀን የመኪናው ቅርፉና ያሽከረከረ ነበር የመጣው አለ ግን ከሴክሽን አንደኛ ፍኖት ሲባል በቃ ኒኮኔ ስኬታን ምን ያደርግልኛል ብሎ ያኔ ሲነግረኝ አይ ይሄ መቀጠል አለበት መቆም ይለበት ላንቺ ሰክሰስ ምንድነው እሺ ለአባትሽ ያ ነው ላንቺስ ማሸነፍ ማለት ይሄ ካንድ ሰው ይበላይ መሆን ወይ ጎልቶ መጥተት ሳይሆን ዛሬ እንቅልፍ ልተኛ አልገኝ ላይ ሲወጣ እፎይ ተመስገን ማለት አለ አይደል ያ ዛሬ ሰራው ስራ ማንንም አልበደለም ሰውን አላስከፋሁም ባስከፋ እንኳን ይቅርታ የመጠየቅ ሞራሉ ነበርኝ ያ ማለት በስተሳት ለመማር ዝግጁ መሆን በቃ ብቻ ሰላሜ ነው ስኬት ይወቃ ሌላው ትርፍ ነው ፕላስ ደግሞ ሰው ሆኜ ከተፈጠርኩ ሌላው በሙሉ ኦሬዲ ስኬታማ ነኝ ሰው ሆኜ ተፈጠርኩኝ ቀን አንደኛ ነው በጣም በጣም አንደኛ ተማሪ ነሽ ነበርሽ እውነት ነው እናገረው ፈርስት የገባሽ ኮርስ ያኔ የነበረውን ስሜት እንዴት ነው የምትገልጽልኝ አንደኛ ሁሌ ነው ሲባል አሁን ያሉት ሁሌ ዳዊት እና አይ ነው በየቀኑ ፕራውድ እየጨመረ ሲመጣ አቀዋለሁ ያደገ ሲመጣና ምንድነው ፍኖት ጋር የነበረው ነገር እውነት ለምናገር ኤሌመንታሪ ስፔሻሊ በደንብ ትምህርቴ ላይ ፎከስ አድርጌ አንደኛ የመውጣት አንደኛ እንኳን ባይሆንም በቃ ከ1 እስከ 3 ደረጃ የመያዝ እንትን ነበርኝ ከዛ በኋላ ግን ለኔ ይሄ ማኩራቱ ወይ አንደኛ መውጣቱ ወይ ማጥናቱ ከትምህርቴ ጋር ብቻ ሳይሆን ህይወት የሚባል ነገር አለኝ ትምህርቴ ብቻ አይደለም ህይወቴ ትምህርቴም ሲያልቅ የሚጠብቀኝ ህይወት አለ ያ የሚጠብቀኝ ህይወት ዛሬ መኖር ካልጀመርኩ ነገ ከዜሮ ነው ጀምረው ብዬ ነው ማስተዋል ቁጥጥር ነበርብሽ ቤት ውስጥ ዝም ብሎ ለአንቺ ተውሽ መስለኛል ቤተሰቦች አንቺ አዎ እንደሆንሽኝ እንደ እግዚአብሔር ፈቃድ አይና ይመስለኛል እንዲሳይሽ በጣም ነፃ ነበሩ በርግጥ ይሄ ወጥቼ ጓደኛዬ መስራት ምናምን እንደዚህ ወጣውጤ ማለት ነገር አልነበረኝም አሁን ነው ካደኩ ባላ ራሴ አይ እችላለሁ የተነሳው ለስራ ልማር ምናምን መነሳት የጀመርኩት ግን ከዛ በፊት በቃ ጓደኛዬ እነሱ ናቸው ፈልገው ማርገው ከነሱ ጋር ከትምህርት ቤት መጥቼ ቲያትር ካላየው ፊልም ካላየው ቢተረሽኝ ሄደው ከነሱ ጋር ስለነበር በቃ ነፃ ነኝ ግን ከነሱ ጋር ነው ጓደኝነቴ የሆነ ወጥቼ ወይ እንዴት ነው ከጎረቤት ነው ተቀላቂ ባይሆንም መስጀስ በእሱ በራሴ ፍቃድ አልፈልግም ስለምን ነው እነሱ ከልክለውኝም አይደለም እንጂ አሁን ደግሞ ማን ያዘኝ ተለቅቀሽ ታስረሽ ነበር በቃ አይ አሁን እነሱም ተማመኑ በፊት በደንብ ስለሚያውቁኝ አሁን ይሄድኩም ስለምነግራቸው ምንም ነገር ምናምን አሁን ችግር የለውም ወላጅነት አሁን የምናወራው የልቤ እውነት የሚል ፕሮግራም ነው ያለን የልቤ እውነት ፕሮግራማችን የሚል ፕሮግራም ጊዜ ወላጆቻችንን እኛ ወይስ ያልፉ ወይ ለሌላ ሰው ነው የምንነግረው እንደዚህ አርጊ እናቴ እንደዚህ አርጋ አባቴ እንዲያርጉ ምናምን ነው የምንለው ግን አይደለም እንዲህ አይነት አጋጣሚዎች ላይ ሁሉ ጊዜ እንድናመሰግን ፈልጋለሁ እንግዶቼ እንዲያመሰግኑ የነሱን ቫልዩ የነሱን ዋጋ እንዲናገሩ ይያዩ በቆመው ቫልዩአቸው እንዲነገርላቸው ያስፈልጋል እናትና አባቴ ስለማስብ የልብሽን እውነት የልብሽን ነገር ለቤተሰቦች ነገራቸው በቀጥታ እናቴና አባቴ ብቻ ሳይሆኑ ጎረቤትም አያቴም አጎቶቼም አክስቶቼም በሙሉ በጣም ጀግኖች ናቸው ምክንያቱም የራሳቸውን ህይወት እንደራሳቸው የሚኖሩ ስለነበሩ እኔን አቺም ዞር ወይ ከዚህ ማነሽ ምናምን ከማለት ይልቅ ትችያለሽ ከዚህ በላይ ነው ካንቺ ምን ጠብቀው በጣም ኢነርጂ ሆኑ ቤተሰቦች ስላሉኝ ስፔሻሊ እናትና አባቴ ደግሞ ወርቆች በጣም ስለሆኑ በጣም ነው ወዳችሁ ማከብራችሁ ማኮራችሁ ደግሞ ያቃሉ ሶ ምን አይነት ሚስት ምን አይነት እናት መሆን ነው እንደ እናቴ ብል ደስ ይለኝ ነበር ግን እንደ ፍኖት ነው ልውል ብቻው ማለት ማም እውነት ለምናገር ሳላጋንም ፐርፌክት ነች ፐርፌክት ሚስት በቃ ማለት
ይሄ ራሷን በመስጠት መታመን ለመቀጨራሽ ማታስባለ ጭራሽ በቃ በሰጠው መተላይ ባቢም እንደዛው ነው ስለዚህ ኮምፕሊመንት አድርጉ መሰለኝ ግን እኔ ደግሞ የራስን ሪሌሽንሺፕ ሳስበው በቃ መልካም ሴት ለልጆች ይሁን ለባለቤት ይሁን ለጓደኞች ይሁን በርግጥ ላትስማሚ ላትግባቢ ትችያለሽ እንደዛም ሆኖ መልካም ሰው ሆኖ ማለት በቃ የመስጠት ሰው ሆኖ ምክንያቱም በሰጠሽ ቁጥር ወደሽም ጠላሽም ተቀበያለሽ ስለዚህ በቃ የመስጠት ሰው መሆን ነው ለነገሩ ሁሉ ጊዜ አየነው ነው የምንሆነው ልጅ ሆነው ሲደባደቡ ሲሰዳደቡ ማይልጅ ሲያድክ ሚስቱ ላይ እዚህ ያንን ነገር ያደረገ ትክክል ስለሚመስለው ማለት ነው ተደብቆም ጸባቸውን ደብቀውም ሸፍነው ጓዳም አድርገው አልጋ ለይተው ልጆች ሳያቁም አድቀው ፐርፌክት ላይፍ ይፈልጋሉ እዛ ጋር ምንም ኔጌቲቭ ነገር ስላላዩ ሁላችንም የአስተዳደጋችን ውጤት ነው ብያምናለሁ ከዚህ ከመስጠት ጋር በተያያዘ ደግሞ ስላንቺ ስናጠና ያገኘው መረጃ አለ በተለይ ከአቅመ ደካሞች ጋር በተያያዘ እቃ ተሸክመው ሲል እስቲ ማስታወሽ ብዙ ገጠመኞች እኔ ከምናገረው በጣም አልቃሻ ሆኔ ነው ነገርኩት እርግጠኛ ነኝ በቃ በጣም አልቃሻ ነኝ ማለት ማሚ እንደውም ትለኛለች አንዳንዴ አቅም ቢኖርሽና ብታረጊላችሁ በቃ ሶኬት ያለሽ ግን አንዳንዴ ገንዘብ ሰጥተሽላችሁ ማስረኪያቸው እንደው በወሰድኳቸው አይነት ምትያዩት ብዙ ሰዎች አሉ እና እንደዛ አይነት ሰው ሳይ መቼ ነው አቅም የሚኖረኝ ብዬ ስለማስብ በቃ ሁሌ ትግል ነው ከራሴ ጋር ወጣው ነው ማለቅሰውና ማስቸግረው ሰው ያርጉታን ታሪክ ትነግሪኛለሽ ብዙ አሮጊቶች ታሪክ ስላለኝ እውነት ለመናገር እንደው እልሽኛ ሰፈር የሆነ ሴትዮ አሉ እንትን ሁሌ መርካቶና መልቃ ተሸክመው ጣት ሄደው ማታ የሚመለሱ አይነት ሴት አጭር ናቸው ፊታቸው በጣም ባለፊ ሽብሽብ ያለ በቃ በጣም ምስኪን ትንትዬ ራሳቸው ለራሱ ነው ከዛ ሱቆም ያለው ማሚኝ የጠበቅኩና ሳያቸው በቃ ኢንስታንትሊ ማልቀስ ነው የጀመርኩት የሆነ አላ ሄጄ ላግዛቸው አልልቀው በጣም ትልቅ ነው ነው በጣም ልጅ ነኝ ያኔ ሰምባሊና ግዝ እንዳለ ማንንም ማውቀው ሰው የለምና በጣም የሆነ በቃ ተሳቀቅኩ ነው የሚባለው ከዛ ማምሰት መጣስተኝ በጣም እያለቀስኩ ነው ምን ሆነሽ ነው ምን ልግዛልኝ ምን ላልክ ጫቋቸው እሳቸው ጋር እንሂድና አልኳት ብርስጫቸው አልኳት ከዛ በቃ ሄድና ተሸከመችላቸው እሷ ላንቺ ደስ እንዲልሽ ይበልጥ ደስ ይበል ከዛ ብሩን ሰጣ ቤታቸው አደረሰ ስመት የባሰ ለምን እኔ ደግሞ ያብራቸው መግባት ፈልጌ ምን አላውቅም በቃ በጣም የባሰ አለቅ ተመልካቾቻችን አርቲስት ገነት ንጋት ዩቲዩብ ቻናል ላይ ነው የምንገኘው ዩቲዩብ ቻናላችንን ሰብስክራይብ ላይክ እና ኮሜንት በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ መግለጽ ፈልጋለሁ ለነገሮች አትጨነቂም ለምንም ነገር ምንም አይነት ቻሌንጅ ቢገጥምሽ በቀላሉ ማለፍ ብቃት አለሽ ሲሉ ሰማው ሊሆን ይችላል በእነሱ አይን ሜቢ ለምን ብጨነቅም በከፋ ምናምን ነገር ከራሴ ጋር መጨረሰው ማንንም ሰው ጋር መውሰድ አልፈልግም አሁን ከተጨነቁ ማለት ምን ነገረው ሰው ይኖራል ግን ጭንቀቴን ተጨነቅልኝ ወይ ህመሜን ታመምልኝ ማለት አልፈልግም በቃ ያ ሰው ራሱ ነው ህይወት አለው ብዬ ስለማስብ ማለት ነው ግን በቃ ሁሉም እንደሚያልፋቃለው በዛ ላይ ደግሞ ያለ ምክንያት ያ ነገር አልተፈጠረም ስለዚህ ያጣውተም ማጣ ያገኘውተም ማገኘው ለወላጅ ብቸኛ ልጅ ነሽ እሱም ይፈጥር የራሱ ስሜት አለ አንዳንዴ እህትም ወንድምም የለሽ ፈልገሽ አትፈልጊም አራፈልጋለሁ ጠይቀሽ ታውቂያለሽ በፊት ጠይቅ ነበር ግን የሆነ ቀን ሲያወሩ ቤት ሰማዋቸው የሆነ የፈጣሪ ፍቃድ ካልሆነ የልጅ የፈጣሪ ስጦታ ነው ምናምን አይነት ወሬና ከዛ በኋላ ጠይቄ አላውቅም አቆም በቃ እግዚአብሔር ከፈቀደ ይሆናል ከዛ በኋላ እሺ አትሊስት አዳፕት አድርገው ነው ምላቸው እንጂ የሆነ አላስገድዳቸው እሱ ላይ እኮ አንቺ ትበጃለሽ ምን ችግር አለ ዋናው እኮ ባይዘው 10 ማይረባልሽ ከሚሰጥ ይቀር ይበልኝና ፈጣሪ አንድ ሐሳብ ልብ ርፍ የሚያደርግሽ በጣም ትልቅ ነገር ነው ማመም ትላለች ብቻሽን እኮ 10 ነሽ በቃ ተይኝ ትላለች አያትሽ ጋር ትሄጂ ነበረ የፍኖት የግጥም መነሻዋ አያቷ ቤት የአባቴ እናት ነች እና እዛ ስንሄድ ሁሌ ይሄ ከዝኖች አለ የእህትና የወንድሙ ልጆች እንወዳደራለን በቃ ግጥም ያለው ግጥም ተረት ያለው ተረት ፋሽን ሾው በቃ
ብቻ እዛ ጋር ራሳችን ኤክስፕረስ እንድናደርግ መድረክ ይዘጋጅልናል ከዛ ሁሉም ሰው ብር ያዋጣና ምናምን እንፈልግ ይገዛልናል ወይ ብር ይሰጣል እንደዚህ ስለዚህ አንደኛ ለማውጣት ግጥም ቤት በጣም ብዙ ይነበባል ማማም ስታነብ በጣም ጎበዝ ነች ምናምን ያንን ስለማይ ዝም ይሆነ ስለውሻ ስለውሃ ምናምን ጠብጠ አስተውሳለሁ እንደው ጠብጠ ውሃ ምናምን ነገር እያልኩ ከዛ ሄጄ ሳቀርብ ሲጨበጨብ ከዛ እኔ ማሸነፍ ስጀምር በጣም ብዙ ጊዜ ከመጻፍ የተነሳ የሆነ በቃ ይመጣል ራሱ ምን ነው እናንተ ሀገር ትልቅ አይከበር ገዢ አምላክ ያለ ገዢ ሰው ሲያሸብር 100 ለማይሞላ እድሜው ተመክቶ የምድር ድሎቷን ፊቷን ተመልክቶ ልብ እየረገጡ መኖር ምን ዋጋ አለው ሰው ከሰው እንዲኖር አብሮ የፈጠረው እንኳንስ ለላዩ ለታቹ ዝቅ እንዲል እያስተማረው ነው እና ሲያጠፉን ያያየን ዝም ያለን እንደሆን የትግስት ፍሬዋን እንበላት ይሆን እምነትና ቁስልስ ከተተላለፉ አርፎ ሞት ነው እንዴ የቋሚ ሰው ትርፉ እኔ በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለውን ግፍ ቀወማል ግጥም የማሳተም ህልም አለሽ ነበረኝ አዎ ለምሳሌ አሁን ላይ እኔ ራሴ ያሳስበው መጽሐፍ ገዝቶ ማንበብ ካልቸሪ በጣም እየቀነሰ ነው አሁን ቲክቶክ ላይ ሲሆን ኢትስ ኢዚየር ለማንም ገብቶ ለማየት አሁን ግጥም መጽሐፍ እንዳለ ሆኖ ግን ራሴን ኤክስፒሪየንስ ነው ምገልጽበት መንገድ ወደ ዘመኑ ቲክቶክ ሆነ እንጂ ግን ላላሳተም ይችላል ሳይሆን አብዛኛው ወደዚያ ዘንብ የጻፍሽ ለህብረተሰቡ በዚህ መልኩ ማቅረብ ዋናው እኮ ግጥምኩ መጽሐፍም ሲጻፍ ማድረስሽ ነው አይደል እኔ 100,000 ሰው ጋር ተደረስኩ ወልዋይ ማለት ምን ሰምተኝ ቲክቶክ ባንቺ ቅድ አይደለም የተከፈተው አይደል እኔ ሎበተም ቲክቶክ ላይ ጓደኞች ናቸው እሺ እንዴት የተከፈተው ቆይቀጣኝ ጥያቄ እንዴት ተከፈተ like መጀመሪያ ዝም ብዬ ደነስኩ ወይም የፈለኩትን ያረኩቻ ቲክቶክ የሰር ለጓደኞች ይልክላቸዋል ለሁሉም በቃ ቪዲዮ እንዲያዩት አስተያየት እንዲሰጡኝ ቁጭ ብለን ሲያወራ ዳንቺ ግጥም ትጽፊያ ነበር እንዴ ስራ ታጣሽ ተባልኩኝ ምክንያቱም ቲክቶክ በጣም ትልቅ ፕላትፎርም ነው ብዙ ሰዎችን ራሳቸውን እንዲገልጹ አድርጓልና አንቺ ታለንት አለሽ like ብዙ ሰዎች ምንም ታለንት ሳይኖራቸው በጣም ቫይራል መውጣት ይቻሉበት ቦታ ላይ ቁጭ ብለሽ ለምን ለኛ ትልክልናለሽ ግጥም ሰሪና ግጥም ጻፍና ልቀቂው ምናምን ነገር አሉ እዛው ኦፊስ አጻፉኝ እዛው ቀረጽኝ እሱን ለቀቅ ነው ከዛ ወዲያው 350 እሺ ደነገጡ ከዛ አነሳሽው አይደለም ለምን ደነገጥኩኝ 350 እንዴት አይገኝኝ በጣም ነው ደነገጥኩት ከዛ ተረጋግቼ ድጋሚ ተቀረጨልሽ ተብሎ ድጋሚ ተቀረጨ ፖስት ተደረገ ያኛው ጥሩ ሄዳ ማለት እንደ መጀመሪያ ቪዲዮ አልነበረም ከዛ እንዲሁ ያልኩኝ ምንም ደና ነገር ሳልሰራ እውነት ለመናገር ሲለኝ ቭሎግስ ላይ ዘፈን ምናምን በቃ እኔን ማይመስሉ ነገሮች ያረኩ ሄድና ልክ መስከረም ላይ ሲደርስ አሁን ስራትሽን ያይተዋልከኝ ማለት ሁሉንም ኮንቴንት መስራታችን አሁን ፎከስ አርጊ ያኔ 10 ምናምን ሺህ ፎሎወር ነበርና ፎሎወርሽ አላደገም ኦልሞስት አመት ሊሆንሽ ነው ምንም ላይክ አንቺ አሁን ፍኖት ማነሽ ምን ብሎግም ሰራለች ዘመንም ሰራለች በዚህ ተብላ እንድትለይ በዚህ ምን ትባዩ ምንም ነገር የለሽም ስለዚህ ቁጭ ብለን ኮንቴንት እንዴት ክሬት ማድረግ እንዳለብን አወራን ስኬጁል አወጣን ከጓደኞቼ ጋር ቲክቶክ ከፈርቼ ካሊንጋ ማለት ነው ከዛ ደግሞ ስኬጁላችን አወጣና በቀን 2 ፖስት ማድረግ አለብሽ ግጥም ሳይኮሎጂስት ነኝ ትልና ሂዲና ሰፖርት አድርጊያቸው አትሊስት እንዴናችሁ እንኳን ብቲ ደስ ይላል እኮ ምናምን ነገር ተባለ እዛ በስኬጁል ላይ መሰረት ተቀጥል ማን ያቆመኝ ከዛ ፎሎወሩ በደንብ እየጨመረ መጣ ከዛ እነሱ ወይኔ አብራት መጀመርኩ ጥለሻችሽ ያቺ አብረን ብንጀምር ይሻላል ነበር ማለት ነው ተግባቢ ነሽ ቁጥብ ነሽ ሁለቱ ይጋጫሉ እኮ ነሽ ስለሆንሽ ነውና አልጠየቅ ሁለቱ በጣም ጽንፍ ናቸው አይደል በጣም ባላንስ አድርጓለሁ መሰለኝ ወይ ቦቴን አቃለሁ ከጓደኞቼ ጋር እንደምሆነ ከሁሉም ሰው ጋር ሉን አልልም ቤት ውስጥ ሳብድ እንደሚያውቁኝ ምናምን እዚህ ላሉ ይችላልው ምናምን ነገር በደመ ነፍስ ታምኛለሽ ምንም ማለት
ለምክንያት አይደል ህሊና የተሰጠን ደመ ነፍስ የተሰጠን አንዳንዴ እንስሳት እኮ አይምሮ ኖራቸው አይደለም የሚኖሩት በደመ ነፍሳቸው ነው አይደለ አደጋ ሲኖር ዝናብ ሲመጣ እንኳን የሚያውቁ እንስሳቶች በደመ ነፍሳቸው ነው ስለዚህ ላይክ እኛም ያንን ነገር በደንብ መጠቀም ብንችል ኢዚ ይሆናል ህይወት ይያስ ውሾች ብዙ ጊዜ በጣም የሚገርመኝ እኔ ውሻ አልወድም ነበር ልጆቼ ናቸው ዘውልኝ መጥተው አስታቀፉ መጥተው አስታቀፉኝ ማለት ነው በቃ ሊትራሊ 2 ወር ቤት ውስጥ ተቀምጦ ሲያድግ ውሻ ተደብቆ አላውቅም ነበር ስለማልወድ ማለት ነው የሚጀምረው ውሻ ከዛ ይወሳት ነቀውባቸው አመጡና ዝም ብለው ደረቴ ላይ አስቀመጡት ለጥፍላተኛች ከዛ በኋላ ውሻ ልቤ ውስጥ ገባ በቃ እና ውሾች ብዙ ጊዜ እቤት ሲመጣ እንኳን መጥፎ ሰውና ጥሩ ሰው ይለዩልሽ ይሄን ታውቂያለሽ ባክሽን ያሳደኩት ውሻ እየጮህብኝ ምን አርግ ራሱ ያሳደኩት ውሻ ስለዚህ ያው ስለነሱ የሆነ ችግር አለ ማለት ነው ሳይሆን ሲመስለኝ ይሄ የታሰረ እየተፈታ አይነት ነገር ስለነበረ የሆነ ወይ ሰው አለመደ ወይ ታስሮ አልቀረ ነገር እዛ ሰርቪስ ጠብቁላት ምትወት ይሸኘኝ ነበር አሁን ወደ ቤት መግባት አልችልም የምር በጣም ነው የሚጮህ ፍኖት መጣች ይባላል ወይ ደግሞ እየመጣው ነው እንግዲህ ስለነበርሽ በጣም ነው ማመሰግነው ፍኖት ያሬድ በጣም የሚገርም ነገር ነው የሚገርም ጊዜ ነው ያሳለፍነው ከልቤ በጣም ወድጄሻለሁ አክብሬሻለሁ አድንቄሻለሁ እኔ ደግሞ በጣም ወድጄሻለሁ አሁን አቅሻለሁ ከካሜራው ደስታ በደስታ ከካሜራው እንደነጣባችሁ Thank you so much. የዛሬ ፕሮግራማችን እዚህ ላይ ያበቃል አትስገነት ንጋቱ ዩቲዩብ ቻናል ላይ የነበርነው የልቤ እውነት የሚል ፕሮግራማችን ላይ የልቤ ልባችን አውርተናል የልቤ ልባችን መርጠናል የልቤ ልባችን አድንቀናል በሚቀጥለው ፕሮግራማችን ተመልሰን እንመጣለን ገነት ንጋቱ ነበርኩኝ ከፍኖት ያሬድ ጋር አብረን ነበር ቻናላችንን ሰብስክራይብ ኮሜንትና ላይክ በማድረግ ቤተሰብ እንድትሆኑ በዛ አጋጣሚ መግለጽ ፈልጋለሁ ሰላም